ከሰው መደበቅ ያለባችሁ 5 ሚስጥሮች። ዛሬ ጊዜው የሶሻል ሚዲያ ነው። የተበላው የተጠጣው ውሎና ዳር፣ ሐዘኑና ደስታው ሁሉ አደባባይ ላይ ነው። በላይቭ የሚያስቀድሱ፣ ላይቭ ላይ የሚያመልኩ፣ የተለያዩ ሰዎችን የፍርድ ቤት ኬዝ በሶሻል ሚዲያ የሚከታተሉ ብዙ ናቸው። ሁሉ ነገራችን የተሰጣ ነው። ታዲያ በዚህ ጊዜ የማናወራው ነገር እንዳለ ማሰብ በራሱ ይከብዳል። ግን እንሞክር እስኪና በግል ለሚቀርቡንም ሆነ ራቅ ላሉ ሰዎች እነዚህን 5 ነገሮች ደበቅ እናድርግ። አንደኛ፣ ያለባችሁን ስጋትና ፍርሃት። በለፈለፉ ባፊ ጠፉ እንደሚባለው እናንተ ባጋራችሁት ስጋትና ፍርሃት ልትጠቁበት ትችላላችሁ። የማይወድ ሰው በፍርሃትህና በስጋትህ በኩል መጥቶ ያጠቃሃል። ስለዚህ ያለብህን ስጋትና ፍርሃት ለሰው አትናገር። ሁለተኛ፣ ያለፉ ስህተቶቻችሁንና ጸጸቶቻችሁን። ከዚህ በፊት ያለፋችሁትን ስህተት ብትናገሩ አሁንም በዛው መንገድ እንዳላችሁ ወይ እንደሌላችሁ መለየት ያቅታቸዋል። በዚህኛው በአዲሱ ማንነታችሁ የምታደርጉትን ነገር ካለፈው ታሪካችሁ ጋር ያገናኙታል። ሲሳካላችሁ አውቀዋለሁ ለማለት ድካማችሁን ያወሩባችኋል። ስለዚህ ያለፈውን እንዳለፈው አርሱት፣ ለማንም አትናገሩ። ሕይወታችሁን ቀጥሉ። ሰው ምንም ካላወቀ ምንም ነገር አያበላሽባችሁም። ሶስተኛ፣ ገቢያችሁን። ሰዎች ገቢያችሁን እንጂ ወጪያችሁን አያውቁትም። ለነገሩ ከትላልቅ ወጪዎች በቀር ጥቃቅኖቹን እኛም የራሳችንን ወጪ አናውቅም። ብር ሲገባ እንጂ ሲወጣ አይታወቅም ይባላል። ሰዎች ገቢያችሁን ሲያውቁ ራሳቸውን ከናንተ ጋር ያወዳድራሉ። ብዙ እንድታደርጉ ይጠብቁ ይሆናል፣ ወይ ደግሞ ከገቢያችሁ በላይ ስትኖሩ ደግሞ ጥርጣሬና ሐሜቱ የተለየ ነው። ስለዚህ ገቢያችሁን ደብቁ። አራተኛ፣ እቅዳችሁን። ሰው ያስባል፣ እግዚአብሔር ይፈጽማል። እውነት ነው። ነገር ግን እቅዳችንን ባወራን ቁጥር ያሰብነው ነገር ወደ አለመሳካት የመምጣት እድሉ በጣም ሰፊ ነው። እቅዳችን ባልተሳካ ጊዜ ደግሞ በሞራል እንጎዳለን። እንዳይሳካ ደግሞ ባወራናቸው ሰዎች በሚወረወርብን ኔጌቲቭ ኢነርጂ ምክንያት ፈተና ይበዛዋል። ወይ ደግሞ አላስፈላጊ ጎታች ምክሮችን ይነግሩናል። ሰዎች ውጤቱን ብቻ ይዩ፣ እቅዱን በእናንተና በእግዚአብሔር በኩል ይቅር። አምስተኛ፣ የቤተሰብ ችግሮቻችሁን። ሰው ይመጣል፣ ሰው ይሄዳል። ቤተሰብ ግን ቋሚ ነው። በሐዘን በደስታችሁ ጥሎ የማይጥላችሁ ቤተሰብ ነው። የቤተሰብን ገመና ለውጭ ሰው አትናገሩ፣ ይታዘቧችኋል። ወይ ቤተሰባችሁ ይታዘባል፣ ወይ ወሬው ይዛመታል እንጂ ምንም ለውጥ የለውም። የባልን ችግር የምታወራ ሚስት የሚስትን ገመና የሚገልጥ ባል መሆን ትልቅ ጥፋት ነው። የልጆችን ችግር የሚደብቅ ወላጅ የወላጆችን ገመና የሚሸፍን ልጅ የተባረኩ ናቸው። አልፎ እንዳትጸጸቱ ማሰቡና አፍን መሰብሰብ በእጅጉ መልካም ነው። የዛሬን አበቃን። በቸር ቆዩን።